አውነት ከሆኑ እናሳድጋታለን ልጅቷ ስጡን ይላሉ። ማሳደግ ከሆነ እኛ ያባጋዳው ልጆች ማሳደግ እናውቃለን፣ ራሳችን እናሳድጋታለን። ልጅቷ ማሳደግ አይደለም የምንፈልገው። ለምንድን ነው እሱ በየቤታው እየሄደ ከኦሮሞ ወልጃለሁ የትኛው ናት ከተባለ እኮ ምልክት እኮ ያርገላታል። ቪዲዮ ገብተሽ ይህች ናት ከኦሮሞ የወለድካት እያለ እየጻፈ ነው ያለው። አሁን የወሎ ኦሮሞዎች አይነኩትም እንደማችን ነው ምናምን ትላላችሁ። እንደዛ የሚባል ነገር አይሰራም። በትግራይም በክልል ትግራይ ያለን የራያ ልጆችም ይሁን የትግራይ ህዝብ በፖለቲካ እያጨፈጨፈው ለምንድን ነው እሱ ደማችን ነው አንነካው ምናምን ሳይሆን በፖለቲካም አይደለም የምጠቀሙ እሱ ራሱ ነው ፖለቲካ የሚጠቀምበት ያለው። ለፖለቲካ ነው ወደ ወሎ መብረቅ ቤት የሄደችው። ፖለቲካ ሊጠቀምበት ነው። ሊሰርልኝ አልችልም የሚለው ራሱ በመልሃስ ነው ልጅቷን ፖለቲካ የሚሰራላት ሰላምዬ። ምክንያቱም አማርኛ ብዙ ሐፈዲ ሀሙ ሀዚ ይኸድሉ። ኦኬ እሺ ቢደርስ ሀቢባ በሚገርም ሁኔታ የምትገርም ሴት ነች። ምክንያቱም ከተበደሉት ከሴቶች ጎን የምትቆመው ለተበደሉ እህቶቻችን ድምፅ የሆነች እህት ናት። ብዙ ሴቶችን ዘር፣ ሃይማኖት፣ ቀለም ሳትለይ ማንም ተበድሎ እሷ ቤት ከሄደ ፍትህ አግኝቶ ይወጣል። ሀቢባ ጋር ትክክለኛ ፍርድ ነው ያለው፣ አታጓድልም። እንደውም እሷ ጋር ከሄደ ቆንጆ ነው፣ ቁርጡን ያገኘዋል። እንደውም በደንብ ዛሬ ማንጣት ነበረበት። ይሄን ሁሉ መስማት ነበረባት እሷ ዛሬ። ሀቢባ አሁንም ይሄ ጉዳይ ቢደርሳት በደንብ ትዳኘዋለች። ሰማሃል? አይ ሀቢባ ታዳላለች። ሀቢባ እኮ ይኸውልሽ ለፋኖ ታዳላለች። ሀቢባ ካየሻት እውነት ለመናገር የድሮ ሀቢባ ጥሩ ነበረች። አሁን ግን በጣም ፋኖች እነ ጆከር እነ ምናምን ገብተው ተቆጣጥሯት ስላሉ እና የሚመሯት እኮ እነ ጆከር እና አቡ ፋኖ እኮ ናቸው። ተቆጣጥሯታል እኮ አሁን። ሀቢባ ማለት እኮ ዘረኛ አላስገባም ብላ ጆከር ነው ታስገባ ሰው ነች እንዴ? እሷ እኮ ዘረኛን አላስገባም ፖለቲከኛን አላስገባም ብላ እና አቡ ፋኖ እነ ጆከርን አስገብታ የምታሰድበን ሴት። ጆከር በላይ ዘረኛ አለ እንዴ? ስለዚህ አንቺ የምታውቂያት ሀቢባ ድሮ እኔ 2 አንበሳ ያወረድኩላት ሀቢባ አይደለችም። አሁንማ ጭንቅላት ብሎ ልም ያለች ጸረ እኔ ራሱ ይወዳ በይም ባቅ ኖሮ ያን ሁሉ አንበሳ አርከፈክስ ነበር እንዴ? እንደ አበባ ማለት እኛ በጣም ይኸውልሽ ሀቢባ እኔ ሴቶችን በጣም ነው የምደግፈው ታውቂያለሽ። እንደዚህ ጎበዝ ሆነው ወጥተው ሶሻል ሚዲያ ላይ ምናምን። ግን ሀቢባ ግን አይተናል እኮ ኦሮሞ እየመረጠች በዛ ደረጃ ስታሸማቅቅ እኔ ቤት ካልመጣችሁ እንደዛ ያደረገችው ምን መሰለህ? የሚኒልክ ሲኒ ነው የሚኒልክ ሲኒ ያለው የምትጠጣበት ስትባል በቃ በአንቺ ሱም ስርና እንገዛሻለን ብለ ሲትናገራት የሆነት ልጅ ነው። አሁን አማራ ነው ግን ይኸውልሽ ሀቢባ አሁን እሷም እኮ አማራ ናት። ምን የሚኒልክ እንትን ይዛው እኮ ነው የሚኒልክ ነው አይ ነው ምን መሰለሽ። ግን ደግሞ እስልምናን የምታዋርድ ሴቶችን ሰብስባ ፍቺ ጠይቁ እንዴት ወንድ ልጅ ከአንድ በላይ ሴት ያገባል እያለች በእስልምና ሃይማኖት ገብታ ጣልቃ ገብታ ብዙ ነገር የምትሰራ ናትኝ። እና ሀቢባ ተጠልፋለች። ሀቢባ ጠልፈዋታል። እንደና አቡ ፋኖ ታውቃላችሁ፣ እዛ ቦታ ሲጠልፏቸው መልካም የነበሩ ሰዎች ይበላሻሉ። እና የድሮውን ሀቢባ አይደለም ማወቅ ያለባችሁ። እኔ ቪዲዮ ክፍል ላጫውትላችሁ እችላለሁ። አሁን እዚህ ጋር ላጫውትላችሁ እችላለሁ። በእስልምና ውስጥ ገብታ እንደ ኡስታዝ ቁጭ ብላ ሴቶች ለምንድን ነው እንዴት ነው ሙስሊም ወንድ እንዴት ከአንድ በላይ ሴት ያገባል? እኛ ከብትነን እንዴ እያለች የሸሪያ ነው ተከፋይ ናት። አሁን እሷ ገንዘቧን ነው የምታየው። እዛ ጋር ቢገቡ ለአቡ ፋኖ ነው እንትን የምትለው ይሁዳ አቡ ፋኖን እኮ አንተ ማንበርከክ እኮ ትችላለህ። እዚህ ጋር አቡ ፋኖ ላይ ቪዲዮ መስራት ነው በቃ ቪዲዮ እንሰራለን። እኔ እኛ እኮ ትናንትና መጠን በሰላማዊ መንገድ እያወራናቸው ለፍትህ እየቆምን ለፍትህ ቁመን ባጠወይ እዚህ ቤት ብቻ ነው ለፍትህ የሚቆመው። ገንዘብ አንጠይቃችሁም፣ እኛ ጋር ምን አንላችሁም። እዚህ ጋር ግን እኛ አመዛዝነን የሁለቱንም ሳይድ እስኪ ሀዩ ትናገር። መጀመሪያ እኮ ሀዩኔ የተቃወምኳት ነበርኩኝ። ለምን እሱ ያለችውን ነገር ሁሉ መጥቶ አመነ። አዎ ልጄ ናት፣ አዎ አላየኋትም 5 ዓመት 6 ዓመት፣ አዎ። ከዛ ደግሞ ሀዩ መጣ አባቷን አናገርኩ ብሎ የተቀዳ የተቆራረጠ አምስቶ ሸወደን። ሀዩ መጣ አዎ የኔ አባት ነው ስትል እንዴ አባቷን ካመጣ አምጥቶ ካስነገር አልኩኝ። ግን ልክ እንደ ወጥቶ ቤቱን ከፍቶ ምን እንዳለ ታውቂያለሽ? አላህ ረዳኝ። እሱም ራሱ ተናግሯል፣ ሀዩ ተናግራለች። ቤተሰቦቻቸውን ለማግኘት ኔትወርክ ስለሚያስቸግራቸው እንግዲህ ታውቃላችሁ የትልቅ ሰዎች ናቸው፣ የገጠር ሰዎች ናቸው። እንደዚህ ተንኮል አያስቡም።
የገጠር ሰዎች ተንኮል አያስቡም። እሱ ግን ተንኮል አስቦላቸው አውቆ የሚፈልገውን ይጠይቅና የሚፈልገውን በጣም ነው የተናደዱት። በጣም ነው የበሸቃቸው። እኔ እንደዚህ በሚዲያ አውጥቶ ለራሱ መረጃ መጠቀሚያ መሆኑን ባውቁ ኑሮ ነው አባቴ ማለት ነው። ወላሂ ማወቅ አለበት። እንደፈለገ መዋሸት እኔ ዘንዳ አይሰራም። እኔ እዚህ ጋር ጭራሽ አልዋሸውም። አንድ ነገር አልዋሸውም። እኔ የማውቀው ነገር እሱ ለመዋሸት ለእንትን እንዲሆንለት ለመጠቀሚያ ብሎ የእሱ የተናገራቸውን ጥሩ ነገር እናንተ ዘንዳ መቅረብ ያለበትን አስፈቅዷል። ግን በአደባባይ ለቅጁን አላስፈቀደም። እኔ ደውዬ ነበር ቅድም ደውዬ እኔ እኮ እንደዚህ በጣም ያኔ እንደዚህ የሚያደርግ አልመሰለንም። በጣም ነው የተቆጡት። ለምን እኛ እኮ ለሰው ጥሩ አስበን ነው ጥሩ ነው የተናገረው። ምናልባት አንቺ በድለሽው እንደሆነ ብለን ነው ያሉት ማለት ነው። እኔ አልበደልኩትም። ስሜን እያንቋሸሸ ነው በየሜዳው እየሄደ እኔን እያጠፋ ነው ያለው እንጂ እኔ 10,000 ብር ልክ ያለው ብሎ ነበር። 10,000 ብር ተቀብለሻል ያላሻት እናትሽ አልጠየቅሻትም? ልክ ያለው ታማናቷ 10,000 ብር ነው የላኩላት ብለዋል። አልጠየቅሻትም? እንደዛ ነው ያለው። ቆይ ይሄ እኮ ምን ልበላችሁ ነው። በቃ አሁን ስለዚህ ትተን ሰውዬው በቃ ከራስ በጣም ያኔ እኔን ተዝን ለማውረድ እዚች ቦታ መጥቼ እንዳልተነፍስ ማለት ነው እየዋሻ ያለው በውሸት ብዙ ነገር ስድቦችንም ውሸትም እየጨመረ እኔን በቃ ከዚህ መጥቼ እንዳልናገር ማለት ነው። ደግሞ ይሄንን እየማልኩኝ ማለት ነው በአላህ እየማልኩኝ ወላሂ ከአሁን በኋላ ስሜን ከጠራክ እሱ ራሱ መቼም ያለው በጣም ይወስ ነው እንጂ ሊመሰክር ይችላል ማለት ነው። ያ ምን ቤት ሰው ሁሉ ቀዘቀዘ። መጣው አካባቢውን ቃኘት አድርጊ ባጫ በዛው ተልቆ ማርከና አንድ ሰው ማርከና ባጫ ይቆይ ቶሎ በይ ልሮጥ ነው ቶሎ በይ ባጫ ዋይኮ ወር ጆሌን ትግሬ ዋጀደኒ አማስራ ነው ወራበኒ ገዲሰኒ ሩሜን አበርባሪ ቪዲዮን አይ ኬሳ ረኮን ቀቡ ናበርባሪ ነመተኮት ነቲሚ አማስ ኬሰት መንሱር ምን እያወራ ነው? መንሱር ቤት 2700 ሰው አለ። ምንድነው አጣርቼ አዘጋው መጣው ሁሉንም በታትኝ መጣው ቴንክ ዩ ባጫይ። አንድ ነገር ብቻ መናገር የምፈልገው ነገር አለ። ዮዳብ ማንም ሰው እዚህ ቤት ገብቶ ወይ ደግሞ በዚህ በሀዩና በአቡፋኖ መሀል ገብቶ ልጅቷን ስጡኝ ብሏል ምናምን የሚሉት ካሉ ከማውረድ ወይ ደግሞ እንቦልቃቸዋለን። እንደዚህ አይነት ሰዎች እናቷ ተቀብዬ እኔ ጋር ይቀመጣልልም እኔ እናትም ናቸው። ምንም ማድረግ አይችሉም። ሀታ እሱ ራሱ ምንም ማድረግ አይችልም፣ መውሰድ አይችልም። መጀመሪያ እኮ የሰው ልጅ ቤተሰቡን አክብሮ ቤተሰቡን ረድቶ የቤተሰቡን የሚረዳ ቤተሰቡን የሚንከባከብ ነው ሄዶ ከቤተሰብ እንዴ ልጃችንማ እንደዚህ ከሆነ ብሎ የሚወስዱት። የኔ ቤተሰቦች እኮ እንኳን አይደለም ይሄንን ሁሉ ቢያውቁ ይሄንን ሁሉ የሚያደርገውን ቢያውቁ አይደለም ስልክ አንስተው ሰላምታ ያና አሁንም ጉድ ሽሙ ቤተሰቡን ራሱ አያውቃቸውም ማለት እኮ ነው። በጣም የሚገርም ነው። ቤተሰቡን ራሱ አይረዳም። እንዴት ነው ልጅ ወስዳለሁ የሚለው? ምን ማለት ነው? ዮዳብ እድል ትሰጠኛለህ ላውራ? ዳንጋ ስማ ልብሱን እንኳን አልቀየረም። ምን አልከኝ? ቤትን እንኳን ያለሽ ካለ በለዛ ግን ያው እየመራሽው ጥሩ ኃይል አለኝ አታስብ። ፕሊስ ቪዲዮዬን ፈልጋችሁ በውስጥ ላኩልኝ። በዚህ አጋጣሚ የትግራይና የአማራን ህዝብ ልታጋድል የመጣችሁ ተብዬ ተፖስቶብኛል። ፕሊስ ይህን ቪዲዮ ያገኘ ሰው በውስጥ ላኩልኝ። ወሮታውን እከፍላለሁኝ።
አይ ወደ ነገር ያንቺ አመለካከት በጣም የተባረከ ጥሩ በደንብ እናራምደዋለን እዚህ ቤት አሁን ወደዛ እኔም የምፈልገውን ሐሳብ ሽውና ሰላም ተምራኩ አሁን ደለትኪ አንተ አዲ ንጉሆ ዶም አዚ ቀደም መቅረብ ማለት እዩ ገቆላ አሁን ደለትኪ ናታ ቪዲዮ እሺ ፎሎ አርግኝ በውስጥ እንትንልሻለሁ እንዲም ጨዋታ ጀመሩ እና ማንም አላለሽም አዎ I'm proud ኦሮሞ በመሆኔ በጣም እኮራለሁ ማፈርሰው አይደለሁኝም በጣም ፕራውድ የሚያደርግ ማንነት ነውና ማለት ፈልጌ ነው ወደ ጉዳያችን እንመለስ አጀንዳ አይናት ትጥለፉብኝ ፕሊዝ በስነ ስርዓት እያወራን አንድ ወሬ ሳንጨርስ ወደ ሌላ አትወሰዱብንና ጋዜጠኛው ሐሳብ አለ መሰለኝ ቅድም ጀምሮ ላውራ እያልክ ነው እሺ ቴንኪው አመሰግናለሁ እድሉን ስለሰጣችሁኝ ምንድነው እኛ ሰባዊነት ነው እንጂ ኦሮሞነት ሀዲያነት ከምባታነት አማራነት አይደለም ማንንም ይሁን በደል እንዳይደርስበት ነው እኛ ድምጽ መሆን ያለብንና አቡፋኖ ለዚች ልጅ ስጡኝ ብያለው ልጅን አልሰጠህም ብለውኛል ሚለው ነገር አባትነትን የኃላፊነትን ተወጥቷል ማለት አይደለም አንድ አባት ለልጁ በየወሩ የሚያስፈልጋትን ነገር የማሟላት ግዴታ አለበት ከናቷም ኖረች ከአያቷም ኖረች ነበረበት አባት ለመባል እኔ አቡፋኖ ዝም ብሎ ማንንም ሰው እኮ ይወልዳል ባይዘው ወንድ ልጅ በየቀኑ ሚሊዮን ልጆችን መውለድ ጃዎች ለልጁ አስፈላጊውን ነገር ያደረገ አይደለም ልጁ ምግብ ያስፈልጋታል ዳይፐር ያስፈልጋታል ብዙ ነገር ያስፈልጋታል ይሄንን ነገር አድርጓል ወይ አቡፋኖ ይሄ የአባት ኃላፊነት አይደለም ወይ በባህላችን በኢትዮጵያዊ ባህል አባት ለልጆቹ ከወለደ በኋላ እነዚህ ነገሮችን የማሟላት ግዴታ አለበት ግን አቡፋኖ በየወሩ ለልጁ ብር እየላካ አይደለም እሱ ጋር የግድ መኖር አለባት ብቻም ሳይሆን እሱ ጋር ባትኖር ራሱ ብር መላክ ነበረበት በየወሩ ተቆራጭ ማድረግ ነበረበት በኢትዮጵያ ህግ መሰረት አንድ ወንድና አንድ ሴት አብረው ኖረው ትዳር መስርተው ትዳሩ ሲበተን ልጆቹ ከ15 ዓመት በታች ከሆኑ ሞስት ፕሮባብሊ እናት ጋር እንዲሆኑ ነው የሚደረገው ሲለዩ ምክንያቱም ከአባት ልክ እናት የተሻለ ልጅን ታሳድጋለች በሚል ማለት ነው ግን እናት ጋር ቢሆኑም በማንኛውም ሁኔታ ትዳር ከፈረሰ አባት ለልጆቹ ግን በስነ ስርዓቱ አስፈላጊውን ወጪ መሸፈን ግዴታ አለበት እሱም ልጆቹን በፈለገው ሰዓት የማግኘት የመጠየቅ አባታዊ ፍቅር የማግኘት መብት አለው እንደዛ ሁሉ ማለት ነው እሱ ያለበት ሁኔታ ያንን መብት እንዲያገኝ ባያደርገው እንኳን በስደት ስላለ እሱ ገንዘብ አላተረፍኩም በዚህ 15 ዓመት ምናምን ልጅ ወልጃለሁ አለን ቪዲዮ ሲሰራቸው ነው እና ልጅ መውለዱ ልጁን ካላሳደገው አባትነቱ ምኑ ጋር ነው አባት አይደለም ለኔ ልጅ ከወለደ ለልጆቹ አስፈላጊውን ነገር ካደረገ አላደረገም እስካሁን ባለው ሲያወራ እሱም ልጁን ስጡኝ ብዬ አልሰጥህም ብለውኛል እሱ ብቻ በቂ አይደለም ባይሰጡትም የሷ ቤተሰቦች ጋርም ሆኖ ለልጁ ልብስ ያስፈልጋታል ምግብ ያስፈልጋታል ህፃን ልጅ ነች ዳይፐር ያስፈልጋታል ወተት ያስፈልጋታል ብዙ ነገር ያስፈልጋታል ያንን ነገር እንደ አባት ማሟላት መቻል ነበረበት ያንን አላደረገም 100% ጥፋት አባት አይደለም ለኔ ማለት ነው ተራ ስለ ቤተሰብ ሃይማኖት ስለ ቤተሰብ ብሔር ምናምን አውርቶ ፖለቲካ ለመነገድና ለማትረፍ አይደረግም የኢትዮጵያ ፖለቲከኞችን ቤተሰባቸውን ብታዩ የኔ ያንዱ ሚስቱ ኦሮሞ ነች ያንዱ ሚስቱ ትግሬ ነች የትኛው ፖለቲከኛ አጀዋር መሐመድን ብትወስድ ትላልቅ ፖለቲከኞችን አብይ አህመድን ብትወስድ ማንኛውም ብሔር ሜቢ ሚስቶቻቸው የተለያየ ብሔር ናቸው እውነቱን እናውራ ከተባለ ስለ ውስጥ ሚስጥር አይወራም
በሚስት በምን የሚሰራ ፖለቲካ ድድብናን ነው የሚያሳየው። ምንም አይነት የፖለቲካ እውቀት እንደሌለው ነው የሚያሳየው። ሚስቴ ኦሮሞ ነበረች፣ ሚስቴ እንደዚህ ነች ምናምን በልጆቹን ቪዲዮ እየቀረጸ ምናምን ይፖስታል ብዙ ጊዜና ለፖለቲካ ፐርፐስ ሲሆን ደግሞ በጣም ያስጠላል። እኔ ልጅን ህፃንን ምናምን ቤተሰብን መፖሰት ጥሩ ነው ብዬ አላስብም። ግን ለፖለቲካ ትርፍ ደግሞ ብለህ ልጅህን የድሮ ፎቶ እያወጣ ልጅ ኦሮሞ ነበረች ምናምን እያልክ ደግሞ የአንድ ሰፈር ልጆች አንድ አካባቢ ላይ ተወልደው ያደጉ ልጆች እሷ ኦሮሞ ነች እኔ እንትን ነኝ ምናምን ማለት ምን ማለት ነው? እሷ ኦሮሞ ከሆነች አቡፋኖም ኦሮሞ ነው ማለት ነው። እሷ አማራ ከሆነች እሱ አማራ ከሆነ ሀያትም አማራ ነች ማለት ነው። ዩናው የሚሄድበት መንገድ በሙሉ ስህተት ነው። ፖለቲካ የሚያውቅ ሰው አይደለም። የፖለቲካ ስኪልም የለውም፣ ብቃትም የለውም። ፖለቲካ ትምህርት ይጠይቃል፣ እውቀት ይጠይቃል። አቡፋኖ ከልጅነቱ በታጁራ አድርጎ በአፋር ነው በጅቡቲ አድርጎ የመን ከገባ ንቅንቅ ብሎ አያውቅም። ኤቢሲዲ ራሱ በስነ ስርዓቱ ተምሯል ብዬ አላስብም። ይህ ሰው ለጊፍት የሚሄድ ሌሎች ነገሮች ልጆች ለልጅቷም ስታድግም ቪዲዮ የሚቀረጽ ነገር ነው፣ የሚቀመጥ ነገር ነው። እሱ ጋር አይደለም የሚቀመጠው። ሚሊዮን ሰዎች ያዩታል ያንን ቪዲዮ። ብዙ ሰው የሰፈር ልጆች ያንን ቪዲዮ ይዘው ያሸማቋታል ልጁን፣ የራሱን ልጅ ማለት ነው። ስለዚህ እንደዚህ አይነት ነገር ከማድረግ ቢቆጠብ ጥሩ ነው። ልጅቷ ደግሞ ማድረግ የሚያቅተው ከሆነ ለልጁ የግድ ልጄ ነች ካለ መደገፍ ሰፖርት ማድረግ መቻል አለበት። ያንን ካላደረገ ደግሞ እነ የወሎ መብረቅ እንዳሉት ቅዱስ ኢዮባችን እንዳለው የኢትዮጵያ ሕዝብ ለጋስ ሕዝብ ነው። የኢትዮጵያ ሕዝብ ቸር ነው። በኢትዮጵያዊነት በወገንነት ይሄ በልጆ ለሌላ ሰው የሆነን ሰው እንደዚህ ታስሮ እንደዚህ ያደረኩኝ የአማራ እንትን ነኝ ብሎ የሚያስብ ሰው ለልጁ ምንም ማያደርግ ከሆነ መርዳት መቻል ያስፈልጋል። ልጅቱ ብዙ ወጪ ስለሚያስፈልጋት ገጠር ነው፣ ምንም አይነት መብራትና ስልክ እንኳን የሌለበት አካባቢ ነው። ብዙ ነገር ያስፈልጋታልና በጣም በሲቪላይዝድ ቦታ አድጋ ችግር ውስጥ ነች ያለችው እና ባለኝ መረጃ እስካሁን በሰማሁት መረጃ እና መርዳት ብንችል አሪፍ ነው፣ ብናግዛቸው ጥሩ ነው ለማለት ነው። አመሰግናለሁ። በጣም አሪፍ ስራ እና አንዴ እረፍት መውሰድ ስላለብን በቃ እንደዚህ ነው የሚፈለገው። ይሄ ሰብአዊነት የሚባለው ነገር ፍጥረት የሚጠበቅ ነገር ነው እና በቃ ጥሩ እንሁን፣ መልካም እንሁን፣ ኢትዮጵያዊነት ይለምልም፣ ኢትዮጵያዊነት ሰላም ትሁን፣ ኢትዮጵያ ወደፊት ትሄድ፣ ሀገራችን ትደግ፣ መሪያችን ክፉ አይንካውና ረፍት ወስደን እንመለስ። ከረፍት በኋላ ደግሞ እንቀጥላለን። የወሎ መብረቅ ካለክ ከረፍት በኋላ ትቀጥላለህ። ታብታብ ጎዱ ህስኬሰ ከንጅርተን ሁንዱም ትኬሰኒ ታብታብ ጎዳ አርክ ኬሰን ደ ውጀቺሳ ኮፒሊንግ ኬሰን ደ ውጀቺሳ ኮፒሊንግ ሼሪ ሌኑ ጎዳ ሲኒንጀና ታብታብ ኮፒ